ሰላም ሰዎችዬ እንዴት ናችሁ? ደህና ናችሁ ወይ? እኔ የዚችን ሴትዮ ነገረ ስራ ሳስብ ምን አይነት ሴትዮ እና በጣም የምትገርም ሰው ነች። ያ እና ትላንት ነው ከትላንት ወዲያ አይ ቲንክ ሶ እዚህ ሚዲያ ላይ የሆኑ ባልና ሚስት ተለያይቷል መሰለኝ። እንዴት ሰው በባልና በሚስት መካከል ገብቶ ያለያያል ምናምን ትላለች። እና አንቺ ነምበር ዋን አይደለሽም እንዴ? ነምበር ዋን መድኃኒዓለም እዚህ ሚዲያ ላይ ተጋቡ ሲባል ለወንዱ ለሴቷ አቃቅር ታወጫለሽ እና ወይ ወንዱን ታሳድጃለሽ ወይ ሴቷን ታሳድጃለሽ። እንዲሁ ካንቺ ምላስ ብሎ እንዲሁ ነገሩን በምስጥር ያደርጋሉ። ገባሽ? እና አይንሽ ደግሞ የሆነ የቡዳ ማለት መጥፎ መንፈስ ነው ያለብሽ። እና ሰው ሲፋቀር አትወጂም። ያ ሰው እንዲ ሲለያይ በጣም ደስተኛ ነው የምትዩ። እና እዚህ ሚዲያ ላይ ካንቺ ልጅ እድሜ በታች ያሉትን ጄኒና አዶናይን እንዴት ነው ያሳደሽው? ስንት በብዙ ፌክ አካውንት አለሽ፣ ብዙ ፌክ አካውንት በዛ እየገባሽ አሁን ሰለቸህን ብለሽ እኮ የምትጽፊው አንቺ ነሽ። እንደገና የአዶናይን እናት አዶናይን ምን አይነት ስድብ እንደሰደብሽ ተከርኖ ይብሳል። እንደገና ደግሞ የጄኒን እናት ቤተሰብ ኢትዮጵያዊ ናቸው፣ ቲፒካል በቃ የሀገራቸውን ባህል ነው የያዙትና ምንም አቃቄር የሚወጣባቸው ሰዎች አይደሉም። እና አንቺ እየተረገምሽ እና ደግሞ ዛሬ አንቺ በቃ እንዲሁ ጨዋ ልክ ማምሩ ቄስ ስትጫወቺ በጣም ይገርማል። እና ምቀኛ ነሽ ብለሻል እኮ አንቺ ጋር ድብቆሽ የለም። እዚህ ሚዲያ ላይ ሁላችንም ሲንግል ማም ሆነን እንቀራለን እንጂ ማን አግብቶ ማን ቦይፍሬንድ ይዞ ማን ብቻውን ይቀመጣል ስትይ ነበረ። እና ያንቺም ያንቺ እድል ነው፣ የሌላውም ሌላ እድል ነው። ደግሞ ያንቺ እድል አልፏል፣ አርጅተሻል። እድል የሚባል ነገር የለሽም። ቢኮዝ አርጅተሻል። ከአሁን በኋላ እኮ መቃብር ብቻ ነው አንቺ የሚጠብቅሽ። እና በጣም የኔ እንጃ ምን አይነት በግድ ደግሞ ውደዱኝ ነው የምትለው በግድ። አሁን ይሄ ልጅ እንዲሁ ከአንቺ ልጅ 6 ዓመት ነው የሚበልጠው። የአንቺ ልጅ እኮ 29 እሱ 35። እና እንደገና ደግሞ አንድ ባህሪ ያለባት እሷ ለራሷ ልክ እንደ ደራሽ ውሃ ነች። ደራሽ ውሃ ታውቃላችሁ? ገና ጎርፉ ሲመጣ እንዴት ነው መጀመሪያ ግንድ ምናምን የሞተ አህያ የሞተ ከፍት ምናምን ግብስብስብስብስ አሸንባሽን ይዞ ይመጣል። ያ ማለት ደራሽ ውሃ ነው። ያ ደራሽ ውሃ ሰውንም ካገኛ ይዞ ይሄዳል። ስለዚህ አንቺ ማለት ደራሽ ውሃ ነሽ። ቅራቅንቦ ግብስባሶ በቃ ኧረ በኢየሱስ ስም እንዱ አንቺ አፕታይት የለሽም። ሰው መምረጥ ኳሊቲ ማለት የሚባል ነገር የለሽ። ኳሊቲ የለሽም። በጣም እኔ እንጃ በጣም የወረሽ በጣም ደግሞ ሰውን እንዳንቺ ታስቢያለሽ። በቃ አንቺ አላፊውን አግዳሚውን ትንሹን ትልቁን ህፃኑን ሁሉ የኔ ነው ትያለሽ። ሌላ ሰው ደግሞ ልክ አንቺ የኔ ነው የምትይውን ሌላ ሰው ደግሞ እንደሚወድና እንደሚፈልግ አድርገሽ ትናገሪያለሽ። እና ሰው በአንቺ ላይ በጣም ተጠይፏል። አንቺ የምትሆኙ ሁኔታ ኧረ በእናትሽ ማንም የአንቺ አይነት አስተሳሰብ ያለው ሰው እዚህ ሚዲያ ላይ የለም። እና ልጁን በቀደምታ በግድ ውደደኝ፣ ስሜን ጥራና ውደደኝ ስትይ ኧረ እኔ አልልም። ደግሞ ከነዚህ ግብድዬ ሴት ጋራ ያ ማለት ግብድዬ ማለት ቁመት ሳይሆን እድሜ ነው። እና እሱ ጫጩት የሆነ ነገር ኧረ በስመ አብ ወልድ። እና እኔም ሴትዮዋ መድኃኒዓለምን የበራላት መቼ ነው? ቲክቶክ መንደር ከመጣች ነው። ይሄ በልጅነቷ ምናምን ተፈቅራ ምናምን አታቅም። የሴት ወግ ማድረግ አላየችም። እንደምታዩት አላፊውን አግዳሚውን አይታ እየየ አሁን ይሄ የልጇን አባት አሉ ባለችበት ሀገር ላይ የመን እንደዚህ ሙጨጭ ብላ እየየ ስትል አንድ ቀን አንድ ፌጆ ጫነ። ከዛም በኋላ ልጁ ቀረ። ከወለደች በኋላ እንደዚህ አረብ ጋር ምናምን ትሰራ ነበር አሉ። አንድ
ቤት ውስጥ ተከራይተው ባሉበት ቤት ውስጥ ነው አሉ ሌላ ሴት ይዞ ተኝቶ በቃ ማለት ይሄ ድብቆች ሳይሆን በአደባባይ ላይ ከዛችኛዋ ሴት ጋር ተቃቅፎ ተኝቶ ነው አይታ የሀገር ያለ ብላ መርዝ ጠጥታ ልትሞቶ ሆና ምናምን በዛ ኬዝ ነው ፕሮሰስ ተበጅቶላት ያ ማለት መነሻ ሆኖ ነው ያለችበት ሀገር የደረሰችውና አንቺ ወይ ጌታ ኢየሱስ እንዲሁ የሴቱ ኧረ እንዲሁ በእንዲህ አይነት መልክ የሚገኝ ነገር ገደል ይግባ። ኧረ ወደዛ እና አንቺ እዚህ ሚዲያ ላይ ጃኒን እንዴት አርግሽ ከእንትና ጋራ ከአዱናይ ጋራ ያለ አዱናይና ጃኒ የተገናኙት ቢዝነስ ነው አይደለ እንዴ? ልጆቹ ለስራ ነው። ግን አዱናይ ስድብ ይፈራል። ቢኮዝ ከሁሉም ሰው ጋር ተስማምቶ ቢዝነስ መስራት ነው የሚፈልገው። አታክ መግቢያ መውጫ እናቱ ዝርጥርጥ ወንድሞቹን እህቶቹን በስድብሽ ደግሞ ምን አይነት መርዘኛ እንደሆንሽ ጎመን በጤና አለ ልጁ። በቃ ጎመን በጤና እኔ በሰላም መኖር እፈልጋለሁ ብሎ እርግፍ አድርጎ ከልጅቷ ጋር እንትን አሉ። ልጅቷንም እንደዛ ቁም ስቅሏን ስታሳያት። ስለዚህ አይኖ ግን አንዳንድ አማርኛ ደግሞ ስለ አዱናይ ነገር ግልጽ ማላወጣው ነገር አለ። ለምን መቼስ ይህንን የዓለም ሕዝብ ያየው ነገር ነው። ወደ እናንተ አካባቢ ሰዎች ጋር ሄዶ ምናምን ምግብ መብላት ምናምን ሲጀምር ልጅቷንም ሲተው ከልጅቷ ጋር አብሮ መስራት ሲተው አሁን ጋባልሽ። በቃ የአዱናይ ቲፎዞ ነኝ ማለት ጀመርሽ። አንቺ ብቻ ሳትሆኝ ሌላውም ብቻ ታዩ። እኔ ብዙ መናገር አልፈልግም። እና እንደገና ጂጂ የልጇን እኩያ ያዘች ብለሽ ስታጠለጥያት እንዲሁ የአንቺ አይብስም እንዴ? የጂጂ እኮ አቅፈው ተኝታለች፣ አብራ እንጆ አድርገዋለች። ኧረ በኢየሱስ ብቻ ያንቺ እኔ ምን አይነት አሁን እኮ ከዚህ ጋራ እኮ እንትን አሁን ከዚህ ጋር አዋራ እያነሳሽ እኮ አሁን ደግሞ ሌላ ሴት ሌላውን ብትይዝ ያ የኔ ነው ብለሽ ህፃን ልጆች በቃ ይሄ የኔ ነው ይላሉ አይደል? ሱፐር ማርኬት ይዛችሁ ስትሄዱ ሁሉ ነገር የኔ ነው ብሎ እንደሚያለቅሱና አንቺ እዚህ ሚዲያ ላይ ማን ያላፋታሹ ማን ያላለያየሹ ሰው አለ? ሳምሪና ፋኒን አለያየሽ። ፋኒን ልክ እንደ ራስሽ ቦይፍሬንድ አደረግሽ። እዚህ ሰው አገር ጉድ እስኪል ድረስ ጉድ የሚባለውን ነገር ሰው ጉድ ይበል እንጂ ለአንቺ ጉድሽ አይደለም። አታፍሪም። አንቺ የምትሰሪው ስራ ሰውን ያሳፍራል። አንቺ አታፍሪም። ነገሩ በሽተኛ ነሽ እና ሰው ድሮ ሬሳ ቤት ውስጥ ያስቀመጠ ሰው ምን ሰላም አለውና ስለዚህ አሁን ማምሩ ቄስ ትጫወቻለሽ። ይሄ ከትላንት ወዲያ የሆነውን ነገር እንግዲህ ያንቺ ኦዲየንሶች ከረሱ እንዳንቺ የአይምሮ በሽተኛ ናቸው ማለት ነው። ደግሞ የሚያስጠላ ነገር ሰው የሚነቃኑ ነገር ነው የምትሆነው። ከጓዳ መክራ ነው የምትመጣው። በቃ አሁን ዩቱብ ገባ፣ ፌስቡክ ገባ ነው፣ ቲክቶክ ገባለው። እኔ እንዲህ ስል እንዲበሉ እንዲህ ስል እሱ ፊልምሽን ያንቺን ፊልም በልተን ጨርሰናል። አንቺ ማለት ምስተር ቢንሽ እና በጣም እኔ እንጃ በጣም ዝቀጥ ያልሽ ምን አይነት እንዲሁ በስተርጅና የበራልሽ በቃ ስፔሻሊ ቲክቶክ አይንሽን ገለጸልሽ። ቲክቶክ ላይ የሚደንሱት ልጆች እኮ ትሰድቢ ነበር። እነሱ እንኳን ቂጥ አላቸው። አንደኛ እድሜያቸው ገና ያንግ ናቸው። በስተርጅናሽ ይሄ ጣውላ የሆነ ቂጥ ይዘሽ በቃ የሆነ ቂጥ እኮ የለሽም። ተከሻሽ የወንድ ትከሻ በቃ የአንበሳ ቅርጽ ነው ያለሽ። ከወገብሽ በታች የሴት ደም የሌለሽ እና ወንድ ልጅ እኮ አንገት የምትደፋ የምትሽኮረመም ነው የሚፈልገው። አስቀያሚ የሆነ ተሽኮርማሚ ይሁን ትሁን ኮራ ትበል። ምን አባቷ ትኮራብኛለች ብሎ ያንን ነገር ለማግኘት ነው ወንድ ልጅ የሚንፈራፈረው። አንቺ አሰሱ ገሰሱ ያ ትንሹ ትልቁ አቡሽ በዳዴ የሚሄደው በቃ ቡጭካ ምን ይቃ ኧረ በስመ አብ ወልድና በጣም የጠነባሽ እርካሽ ነሽ። መድኃኒዓለም ከእርካሽ ሌላ ስም ቢኖርሽ ይሰጥሽ ነበርና በጣም ውዳቂ ነሽ። እንዲሁ የማታፍሪ እንዴ ፋኒ የኔ ነው በቃ እሱ ላይ ለሱ ቂጥሽን አዙረሽ ጣውላ የሆነ ቂጥሽን ስታወዛውሺ ደግሞ ጡቷ ውስጥ እጇን ጨምራ እንዲህ ፍንቅልት ኧረ ኡፍ ይላል ልጅ። አንቺን ሲያጣ ይማግድሽና
በጣም የጠነባሽ እርካሽ ነች መድኃኒዓለም